ብዙ ሰዎች ድሃ ሆነው የሚቀሩት ሰነፍ ስለሆኑ ወይም ጠንክረው ስለማይሰሩ አይደለም። እንዲያውም አንዳንዶች ከማንም በላይ ሌትና ቀን ይለፋሉ። ነገር ግን ዋናው ችግር ጉልበት ባለበት በዚህ ወጣትነት ላይ ሳናውቅ በምንሰራቸው 8 አደገኛ የገንዘብ ስህተቶች ነው። ብዙ ጊዜ ጠንክሮ መስራት ብቻውን ውጤት ያመጣል ብለን እናስባለን። ነገር ግን እውነታው ከዚህ ፍጹም የተለየ ነው። ጠንክሮ መስራት አስፈላጊ ቢሆንም በእውቀት መመራት ግን የግድ ያስፈልገናል። የዛሬ 10 ዓመት ራስህን የት እንደምታገኘው፣ ምን አይነት ኑሮ እንደምትኖርና ምን ያህል የገንዘብ ነጻነት እንደሚኖር የሚወስነው በልፋት ብቻ ሳይሆን ዛሬ በምታደርገው ጥንቃቄና አሁን በምትወስዳቸው ትናንሽ ውሳኔዎች ነው። ልፋትህ ውጤት እንዲያመጣና ነገ ላይ ቆመ ምነው በወቅቱ ባወቅኩት ኖሮ ብለህ እንዳትቆጭ ዛሬ ብዙዎች የሚወድቁባቸውን 8 የገንዘብ ወጥመዶች አብረን እንፈትሻለን። እውነቱን እንነጋገር። ወጣትነት ላይ ሆነ የምትሰራው አንድ ትንሽ የገንዘብ ስህተት የነገ ሙሉ ህይወትህን በዕዳና በጭንቀት ውስጥ ሊሞላው ይችላል። ብዙዎቻችን በ20ዎቹና በ30ዎቹ የዕድሜ ክልል ውስጥ ስንሆን ገንዘብ ሁሌም አብሮን ያለ ይመስለናል። ዛሬ አሪፍ ለመምሰል ወይም ደግሞ ለሰዎች ሾው ኦፍ ለማድረግ ብለን የምናጠፋው እያንዳንዱ ሳንቲም ነገ በ40ና በ50 ዓመታችን ከወር እስከ ወር የቤት ኪራይና የኑሮ ውድነትን እያሰብን በጭንቀት እንድናድር ያደርገናል። ዙሪያህን ብትመለከት ምነው በወጣትነቴ ብር ቢያዝኩ፣ ምነው አላስፈላጊ ቦታ ገንዘቤን ባላጠፋው ብለው የሚጸጸቱ ስፍር ቁጥር የሌላቸው ሰዎችን ታያለህ። አንተ ግን ያንን ጸጸት ኑሮ መኖር ካልፈለክ፣ በፋይናንስ ነፃ መሆን ከፈለክ፣ ነገ የሰዎችን እጅ ማየት ካልፈለክ አሁን የምነግርህን ነገር በደንብ ስማኝ። በዚህ ቪዲዮ አብዛኛው ወጣት ሳያውቀው የሚገባባቸውንና የነገ ህይወቱን የሚያጨልሙበትን 8 ትልልቅ የገንዘብ ስህተቶች እነግርሃለሁ። ይህንን ቪዲዮ አቋርጠ ብትወጣ የራስህ ምርጫ ነው። ግን እስከ መጨረሻው አይተ ተግባራዊ ካደረግ ቃል እገባልሃለሁ ከ5 እና 10 ዓመት በኋላ አሁን ባለበት ማንነት ላይ የገንዘብ ነፃነትን ትጎናጸፋለህ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ብዙዎቻችን ወጣቶች ከምንሰራው የመጀመሪያው ስህተት አንደኛ ለታይታ ብሎ ዕዳ ውስጥ መግባት። ብዙ ወጣቶች ገና በጠዋቱ የፋይናንስ ጉዟቸው ላይ የሚያደርጉት ትልቁና ገዳይ ስህተት ሀብታም ከመሆን ይልቅ ሀብታም ለመምሰል መሞከር ነው። ይሄ የታይታ ኑሮ ወይም ላይፍ ስታይል ኢንፍሌሽን የምንለው አደገኛ ወጥመድ ነው። ለምሳሌ አስቡት፣ ገቢያችሁ 10,000 ብር በነበረበት ጊዜ ኑሯችሁ የተረጋጋ ነበር፣ ወጪያችሁንም ትቆጣጠሩ ነበር። ነገር ግን ልክ ገቢያችሁ ወደ 20,000 እና ወደ 30,000 ብር ሲያድግ በድንገት ያልነበሩና አስፈላጊ የሚመስሉ ፍላጎቶች ይፈጠራሉ። ይሄ ስልክ አረጀ፣ ይህ ልብስ አይመጥነኝም፣ ሰዎች ምን ይሉኛል የሚሉ ሐሳቦች አይምሯችሁን ይወሩታል። በዚህ ሰዓት ነው እንግዲህ ራሳችሁን ከገቢያችሁ ጋር ሳይሆን ከሰው ጋር ማወዳደር የምትጀምሩት። ብዙዎች ለሰው ታይታ ሲሉ ገና ያልያዙትን ገንዘብ አስበው ዕዳ ውስጥ ይገባሉ። የቅርብ ጊዜውን አይፎን ለመያዝ፣ ብራንድ ልብሶችን ለመልበስ ወይም አቅማቸው የማይፈቅደውን መኪና በብድር ለመግዛት ይሯሯጣሉ። ይሄ መጥፎ ዕዳ ወይም ባድ ዴቢት በመባል ይታወቃል። ምክንያቱም የምትበደረው ገንዘብ ዋጋቸው ከጊዜ ወደ ጊዜ የሚቀንስና ምንም ገቢ ለማያመጡ የቅንጦት ዕቃዎች ስለሆነ ነው። ለጥቂት ደቂቃዎች የሰዎችን አድናቆት ለማግኘት ስትሉ የዓመታት የነጻነት ጊዜያችሁን ለአበዳሪያችሁ አሳልፋችሁ ትሰጣላችሁ። አስታውሱ፣ እውነተኛ ሀብታም መሆን ማለት የምታገኙትን ገንዘብ ሁሉ ለታይታ መበተን ሳይሆን ገንዘባችሁን ለእናንተ እንዲሰራ ማድረግ ነው። ሰዎች ተሳክቶላችኋል እንዲሉ ብላችሁ የምትገዟቸው ውድ ዕቃዎች የነገ ስኬታችሁ ላይ የምትቆፍሯቸው ጥልቅ ጉድጓዶች ናቸው። ገቢያችሁ ሲያድግ ወጪያችሁም አብራችሁ ካሳደጋችሁ የቱንም ያህል ብታገኙ ሁልጊዜም የገንዘብ ባሪያ ሆናችሁ ትቀራላችሁ። ስለዚህ ዛሬውኑ ራሳችሁን ጠይቁ። ይህንን ነገር የምገዛው ለራሴ ፍላጎት ነው ወይስ ሰዎችን ለማስደመም? ለታይታ የምትኖሩ ከሆነ መቼም ቢሆን የራሳችሁ የሆነ የገንዘብ ነፃነት አይኖራችሁም ማለት ነው። ሁለተኛው ነጥብ የአደጋ ጊዜ መጠባበቂያ አለመያዝ ነው። እስቲ ቆም ብላችሁ አስቡ።
ነገ ጧት ከስራ ብትሰናበቱ ወይም የያዛችሁት ስልክ ተሰብሮ አዲስ መግዛት ቢኖርባችሁ ወይም ደግሞ አምላክ አይበለውና እናንተ ወይ ቤተሰባችሁ ታማችሁ አስቸኳይ ብር ቢፈለግ ምን ታደርጋላችሁ? ኪሳችሁ ውስጥ ያለው ምንድነው? ብዙ ወጣቶች ጋር ያለው መልስ ከሰው እበደራለሁ ወይም ቤተሰብን እጠይቃለሁ የሚል ነው። ይሄ ግን የወጣትነት ሳይሆን የጥገኝነት ምልክት ነው። ታዋቂው ባለሀብት ዋረን ባፌት አንድ አስደንጋጭ ግን ደግሞ እውነተኛ ንግግር አለው። ዛሬ አንድ ሰው ጥላ ስር ተቀምጦ ማረፍ የቻለው ከብዙ ዓመታት በፊት የሆነ ሰው ዛፍ ስለተከለ ነው ይላል። ዛሬ እናንተ የምታስቀምጡት የኢመርጀንሲ ፈንድ ነገ መከራ ሲመጣ የምታርፉበት ጥላችሁ ነው። ዛሬ ዛፉን ካልተከላችሁ ነገ ፀሐዩ ሲበረታ የምትጠለሉበትን የምታጡ ሰዎች ትሆናላችሁ ማለት ነው። ብዙዎቻችሁ የምትሳሳቱት በወጣትነት ላይ አቅም ማጣት፣ በወጣትነት ላይ ድንገተኛ የሆኑ ነገሮች ይከሰታሉ ብላችሁ አታስቡ። ሁልጊዜ ጤነኛ፣ ሁልጊዜ ጉልበተኛ፣ ሁልጊዜም ሁሉም ነገር ምቹ ሆኖ እንደሚቀጥል ይሰማችኋል። ምክንያቱም ወጣት ናችሁ፣ ጉልበት አላችሁ፣ ሁሉም ነገር በቁጥጥራችሁ ስር ያለ ይመስላችኋል። ሳረጅ እቆጥባለሁ ለጡረታዬ አሁን ግን አያስፈልገኝም ትላላችሁ። ለየትኛውም ነገር የራሳችሁን ምክንያት ትደረድራላችሁ። ጊዜም እንዳላችሁ ይሰማችኋል። ለራሳችሁ ብዙዎቻችሁ አሁን የማገኘው ገቢ ትንሽ ነው፣ እንዴት አድርጌ ከዚህ ላይ ላስቀምጥ በማለት ምክንያትን ትደረድራላችሁ። ጉዳዩ የገንዘቡ መጠን ሳይሆን የዲሲፕሊን ጉዳይ ነው። ዴቭ ራምሴይ እንዲህ ይላል፣ የገንዘብ ሰላም ማለት የቁሳቁስ ክምችት አይደለም፣ ካገኘኸው በታች መኖርን መልመድ ነው ይላል። መጠባበቂያ ገንዘብ የሌለው ሰው የቁም እስረኛ ነው። የምትጠላው ስራ ውስጥ የምትቆየው፣ አለቃ ሲሰድብ ዝም ብለህ የምትሰማው፣ ወይም የፈለግከውን አዲስ ነገር ለመጀመር የምትፈራው ለምንድን ነው? ምክንያቱም ለ6 ወር የሚሆን መጠባበቂያ ስለሌላችሁ ነው። መጠባበቂያ ሲኖራችሁ ኮንፊደንስ ይኖራችኋል። የሆነ ነገር ቢፈጠር እንኳን የምትወድቁበት ፍራሽ እንዳላችሁ ስለምታውቁ በድፍረት ትራመዳላችሁ ማለት ነው። ሶስተኛው ነጥብ ዕውቀት በሌለበት ዘርፍ ላይ በስሜት ኢንቨስት ማድረግ ነው። ይህ ነጥብ በተለይ ለዘመኑ ወጣት ትልቁ ፈተና ነው። በሶሻል ሚዲያ ላይ የሆነ ሰው በክሪፕቶ ከረንሲ፣ በፎሬክስ ወይም በሆነ ቢዝነስ በአንድ ሌሊት ሚሊዮነር ሆንኩ ይላል። ከዚያስ እናንተ ደግሞ እኔስ ምን አደረግኩ? ይሄ እድል ሊያመልጠኝ ነው እንዴ የሚል ጭንቀት ውስጥ ትገባላችሁ። ይሄ ነው ፎሞ ወይም ፊር ኦፍ ሚሲንግ አውት ወይም እንዳያመልጠኝ ብሎ በስሜት መሮጥ የሚባለው። ያላችሁበትን ሁኔታ አስቡት። ስለ ዘርፉ ምንም ዕውቀት የላችሁም። ገበያው እንዴት እንደሚሰራ ሳታውቁ ሰዎች ስላወሩለት ብቻ ያላችሁን ጥሪት ይዛችሁ ትዘላላችሁ። ይሄ ኢንቨስትመንት አይደለም፣ ይሄ ቁማር ነው። ልዩነቱን እወቁ። ኢንቨስትመንት በዕውቀት ላይ የተመሰረተ ነው። ቁማር ግን በእድልና በስሜት ላይ የተመሰረተ ነው። ታዋቂው ባለሀብት ዋረን ባፌት ምን ይላል መሰላችሁ? አደጋ የሚመጣው ምን እያደረጉ እንደሆነ ካለማወቅ ነው። አንተ ግን አደጋ ውስጥ እየገባ እንደሆነ እንኳን አታውቀውም ይላል። ምክንያቱም አይናችሁን ስሜታችሁና ስግብግብነታችሁ ጋርዶታል። ሰዎች ወርቅ ነው ስላሏችሁ ብቻ ጭቃ ላይ ብራችሁን ልታፈሱ ትችላላችሁ። ይሄ ነው ስህተቱ። በተወራለት ነገር ላይ በሙሉ መሳተፍ አይጠበቅባችሁም። ይሄ ያዋጣል፣ አቋራጭ መንገድ ነው በተባላችሁበት ቦታ ላይ ሁሉ መንገድ መጀመርም አይገባችሁም። ሌላው ታዋቂው የኢንቨስትመንት ጠቢብ ፒተር ሊንች እንዲህ ይላል፣ የምትገዛውን ነገር ለምን እንደገዛኸው ለ6 ዓመት ሕፃን ማስረዳት ካልቻልክ ያንን ነገር መግዛት የለብህም ይላል። እስቲ ራሳችሁን ጠይቁ። አሁን ብራችሁን ያፈሰሳችሁበትን ነገር ለሰዎች ማስረዳት ትችላላችሁ ወይስ ሰዎች ትርፋማ ነው ስላሏችሁ ብቻ ነው ገንዘባችሁን የምታፈሱት? በወጣትነት የምትሰሩት ትልቁ ስህተት ኪሳችሁ ውስጥ ያለውን ብር ካለ ዕውቀት ሜዳ ላይ መበተን ነው። ብራችሁን ከማውጣታችሁ በፊት ጊዜያችሁን አውጡና ተማሩ። ዩቲዩብ ላይ ቪዲዮዎችን እዩ፣ መጽሐፍትን አንብቡ፣ ዘርፉን ጠንቅቃችሁ እወቁ። ዕውቀታችሁ ሳይቀድም ያፈሰሳችሁትን ብር ነገ ሲጠፋ እድሌ ነው ብላችሁ እንዳታማረሩ። የለፋችሁበትን ገንዘብ ለስሜታችሁ አሳልፋችሁ አትስጡ። መጀመሪያ ዕውቀቱን ኢንቨስት አድርጉ፣ ገንዘቡ በራሱ ጊዜ ይከተላችኋል። አራተኛው ነጥብ በአንድ የገቢ ምንጭ ብቻ መወሰን ነው። ይህ ስህተት የብዙዎቻችን ትልቁ የደህንነት ስሜት ግን ደግሞ ትልቁ ውሸታችን ነው። እስቲ ልጠይቃችሁ፣ ዛሬ የምትሰሩት ስራ ወይም የምታገኙት ደሞዝ ነገ ቢቆም ለስንት ጊዜ መቆየት ትችላላችሁ? 1 ወር፣ 2 ወር ወይስ ሳምንት? በአንድ የገቢ ምንጭ ላይ ብቻ ተመስርታችሁ የምትኖሩ ከሆነ ይህንን እወቁ። እናንተ ከድህነት የምትርቁት በአንድ እርምጃ ብቻ ነው። ያቺ አንድ እርምጃ ደግሞ ተባራችኋል የምትል አንዲት ቃል ወይም ደግሞ
ቢዝነሳችሁ ላይ የሚመጣ ድንገተኛ ለውጥ ሊሆን ይችላል፣ ሀገራዊ ለውጥ ወይም ምንም አይነት ለውጥ። ታዋቂው ባለሀብት አሁንም ዋረን ባፌት ደጋግሞ የሚናገረው አንድ ወርቃማ ምክር አለው። በጭራሽ በአንድ የገቢ ምንጭ ላይ ብቻ አትመኩ፣ ሁለተኛ የገቢ ምንጭ ለመፍጠር ኢንቨስት አድርጉ ይላል። ዛሬ ወጣት እያላችሁ ጉልበታችሁና ጊዜያችሁን እያላችሁ ተጨማሪ የገቢ ምንጭ ካልፈጠራችሁ እድሜያችሁ ሲገፋ ለአንድ ድርጅት ወይም ለአንድ አለቃ ባሪያ ሆናችሁ ትቀራላችሁ። ብዙዎቻችን የምናስበው አሁን ስራ አለኝ ይበቃኛል ብለን ነው። ግን አስታውሱ፣ በአንድ ገመድ ላይ ብቻ ተንጠልጥላችሁ ገደል ላይ መቆም በጣም አደገኛ ነው። ገመዱ ቢበጠስ መውደቂያ የላችሁም። ተጨማሪ የገቢ ምንጭ ማለት ደግሞ የግድ ሌላ 8 ሰዓት የምትሰሩት ስራ መስራት ማለት አይደለም። ዛሬ ባላችሁበት የዲጂታል ዘመን በትርፍ ጊዜያችሁ የምትሰሩት የኦንላይን ስራ የምታገኙት የኪራይ ገቢ ወይም ደግሞ የምታተርፉበት ትንሽ ኢንቨስትመንት ሊሆን ይችላል። ሮበርት ኪዮሳኪ እንዲህ ይላል፣ ሀብታሞች ገንዘብን የሚሰበስቡት በሀብት ነው፣ ድሆች ግን ገቢን የሚሰበስቡት በስራ ነው ይላል። ስራችሁ ገቢያችሁ ነው፣ ኢንቨስትመንታችሁ ግን ሀብታችሁ ነው። ስራችሁ ሲቆም ገቢያችሁ ይቆማል። ሀብታችሁ ግን እናንተ ብትተኛው እንኳን ገንዘብን ማምጣቱ አይቆምም። ሀብት እያልን የምናወራው አሴትን ነው ወይም በገንዘብ ገንዘብን ማምጣትን ነው። ስለዚህ ወጣትነት ላይ ሆናችሁ ጊዜያችሁን በሙሉ ለደሞዝ ብቻ አትሽጡ። በጎን የምትገነቡት ነገ ስራ ባይኖር እንኳን ኑሯችሁን የሚደግፍ ሳይድ ሀስል ሊኖራችሁ ይገባል። ዛሬ ራሳችሁን ይህንን ጠይቁ። ዛሬ ይሄ ስራ ቢቆም ሌላ ምን ገንዘብ የማስገባበት ዘርፍ አለ? ከሌለ ዛሬውኑ ሁለተኛውን መንገድ መጥረግ ጀምሩ። ምክንያቱም የአንድ የገቢ ምንጭ መኖር ማለት ለድህነት በጣም የቀረባችሁ መሆን ማለት ነው። ራሳችሁንም አደጋ ላይ ማድረግ ማለት ነው። አምስተኛ በራስ ክህሎት እና ዕውቀት ላይ ኢንቨስት አለማድረግ ነው። አሁን ደግሞ ወደ መጨረሻው ነጥቦች እየተቃረብን ነው እና ምናልባትም ከሁሉም በላይ ወሳኝ ወደ ሆኑት ነጥቦች እያለፍን ነው። ብዙ ወጣቶች የሚሰሩት ትልቁ ስህተት ገንዘብ ለማግኘት የግድ ገንዘብ ሊኖረኝ ይገባል ብለው ማሰባቸው ነው። ነገር ግን ትልቁ ሀብታችሁ በእጃችሁ ያለው ገንዘብ ሳይሆን በጭንቅላታችሁ ውስጥ ያለው ዕውቀትና የምትችሉት ክህሎት ነው። በወጣትነት ጊዜያችሁ ጥቂት ያላችሁን ገንዘብ አዳዲስ ነገሮች ለመማር፣ መጽሐፍትን ለማንበብ ወይም ደግሞ ገቢያችሁን ሊያሳድጉ የሚችሉ ተግባራት ላይ ወይም ክህሎቶች ላይ ለማዳበር ካልተጠቀማችሁበት ወደፊት የገንዘብ ነፃነታችሁን ማግኘት በጣም ከባድ ይሆንባችኋል። ትምህርት ቤት ስላጠናቀቃችሁ ብቻ መማር አቁማችኋል ማለት አይደለም። እንዲያውም እውነተኛ ለውጥ የሚመጣው ትምህርት የሚጀምረው ከትምህርት ቤት በኋላ ነው ይባላል። ታዋቂው ቢሊዮነር ዋረን ባፌት አሁንም እንደዚህ ይላል፣ ልታደርጉት የምትችሉት ከሁሉ የተሻለውና ትርፋማው ኢንቨስትመንት በራሳችሁ ላይ የምታደርጉት ኢንቨስትመንት ነው ይላል። ይህ ማለት ምን ማለት መሰላችሁ? ዛሬ ለምትገዙት መጽሐፍ የምታወጡት 500 ብር ወይም ለአንድ የአጭር ጊዜ ስልጠና የምትከፍሉት ገንዘብ ወደፊት በሚሊዮን የሚቆጠር ገቢ ሊያስገኝላችሁ የሚችል የአእምሮ ብቃትን ይፈጥርላችኋል። ሌላው ደግሞ ቤንጃሚን ፍራንክሊን የተናገረው ድንቅ አባባል አለ። በእውቀት ላይ የሚደረግ ኢንቨስትመንት ሁልጊዜም ቢሆን ከፍተኛ ወለድ ያስገኛል ይላል። ስለዚህ ወጣትነት ላይ ስትሆኑ የሚከተሉትን ነገሮች አድርጉ። አዳዲስ ክህሎቶችን ልመዱ። ዲጂታል ማርኬቲንግ፣ የሽያጭ ጥበብ፣ የኮምፒውተር ፕሮግራም ወይም ደግሞ የንግግር ክህሎት የመሳሰሉ ዛሬ ባለው ዓለም ላይ ተፈላጊ የሆነ ነገሮችን ተማሩ። ሁለተኛ መጽሐፍትን አንብቡ። ስለ ፋይናንስ፣ ስለ ስነ ልቦና፣ ስለ ስኬታማ ሰዎች ታሪክ የአስተሳሰብ አድማሳችሁን ለማስፋት ሞክሩ። ሶስተኛ ከአማካሪዎች ጋር ተማሩ ወይም ሜንቶር ይኖራችሁ። ከናንተ የተሻለ ደረጃ ላይ የደረሱ ሰዎችን ተከተሉ፣ ምክራቸውንም ስሙ። ስለዚህ አስታውሱ፣ ማንም ሰው የያዛችሁትን ገንዘብ ሊቀማችሁ ይችላል። ነገር ግን በጭንቅላታችሁ ውስጥ የገነባችሁትን ዕውቀትና ክህሎት ማንም ሊወስድባችሁ አይችልም። በራሳችሁ ላይ ኢንቨስት ማድረግ ስትጀምሩ ገቢያችሁ አብሮ ማደጉ የማይቀር ሀቅ ነው። ወደ ስድስተኛው ነጥብ ስናልፍ የግልና የስራ የቢዝነስ ገንዘብን ማቀላቀል። ብዙዎቻችን የራሳችንን ትንሽ ቢዝነስ ወይም የጎንዮሽ ስራ ወይም ሳይድ ሀስል ስትጀምሩ የምትሰሩት አንድ ትልቅ ስህተት አለ። እሱም የኪሳችሁንና የቢዝነሱን ገንዘብ አለመለየት ነው። ለቤት ኪራይ የምትከፍሉት፣ ለምግብ የምታወጡትና ለቢዝነስ ዕቃ የምትገዙበት ገንዘብ ከአንድ ቦርሳ ወይም ከአንድ ባንክ አካውንት የሚወጣ ከሆነ ውድቀታችሁን እያፋጠናችሁ ነው ማለት ይቻላል። ይህ ስህተት ለምን አደገኛ ይሆናል? ምክንያቱም ቢዝነሱ በትክክል ትርፋማ መሆኑን ወይም መክሰሩን ማወቅ አትችሉም። በኪሳችሁ ገንዘብ ስላለ ብቻ ቢዝነሱ በጥሩ ሁኔታ ላይ ያለ ይመስላችኋል። ነገር ግን ሳታውቁት የንግድ ካፒታላችሁን ለግል ፍጆታ እያዋላችሁት ሊሆን ይችላል። ታዋቂው የፋይናንስ አስተማሪና ደራሲ ሮበርት ኪዮሳኪ እንዲህ ይላል፣
ዋናው ቁም ነገር ምን ያህል ገንዘብ እንደምታገኙ ሳይሆን ምን ያህል ገንዘብ በእጃችሁ እንደምታቆዩና ያ ገንዘብ ለእናንተ ምን ያህል ተክቶ እንደሚሰራ ነው ይላል። ይህ አባባል ወደ ቢዝነስ ስናመጣው የቢዝነሱ ገንዘብ ለብቻው ካላስቀመጣችሁት ገንዘቡ ለእናንተ እንዲሰራ ወይም ሪኢንቨስት እንዲያደርግ እድል እየሰጣችሁት አይደለም ማለት ነው። ይልቁንም ለግል ፍላጎታችሁ እያስገበራችሁት ነው ማለት ነው። የማይክሮሶፍት መስራች ቢል ጌትስ ስለ ስራ ዲሲፕሊን ሲናገር እንደዚህ ይላል። ንግድ ማለት ጥቂት ህጎችና ብዙ ስጋቶች ያሉበት ጨዋታ ነው ይላል። ከነዚህ ህጎች ውስጥ ቀዳሚው ደግሞ ራሳችሁን እንደ ቢዝነሱ ባለቤት ሳይሆን እንደ ቢዝነሱ ሰራተኛ አድርጋችሁ መቁጠር ነው። ይህንን ስህተት ለማረም የሚከተሉትን እርምጃዎች ውሰዱ። የተለያየ ባንክ አካውንት ይኑራችሁ። ለግል ወጪያችሁ አንድ፣ ለቢዝነስ ደግሞ ሌላ የተለየ አካውንት ክፈቱ። ቢዝነሱ ውስጥ የሚገባ አንድ ሳንቲም እንኳን መጀመሪያ ወደ ቢዝነስ አካውንቱ መግባት አለበት። ሁለተኛ፣ ለራሳችሁ ደሞዝ ቁረጡ። የቢዝነሱ ባለቤት ስለሆናችሁ የፈለጋችሁትን ያህል ገንዘብ በማንኛውም ሰዓት መውሰድ ትችላላችሁ ማለት አይደለም። በየወሩ ለራሳችሁ የተወሰነ ቋሚ ደሞዝ መድቡና በዚያ ብቻ ተዳደሩ። ሶስተኛ፣ ሁሉንም ወጪ መዝግቡ። የቢዝነስ ካፒታላችሁን ተጠቅማችሁ የግል ካፌ ከጠጣችሁ ወይም ልብስ ከገዛችሁ ያ ቢዝነስ ሳይሆን ውድ የትርፍ ጊዜ ማሳለፊያ ወይም ኤክስፔንሲቭ ሁቢ ነው የሚሆነው። ስለዚህ ሁሉንም ወጪያችሁን መዝግቡ። ዛሬ ላይ በፋይናንስ ረገድ ላይ ዲሲፕሊን ከሌላችሁ ቢዝነሳችሁ ነገ ቢበቅልና ቢያድግ እንኳን የምታገኙት ሚሊዮን ብር በተመሳሳይ ሁኔታ ነው የምታባክኑት። ስለዚህ ገና ከትንሹ ስትጀምሩ የግልና የስራ ገንዘባችሁን በመለየት ለትልቅ ስኬት ራሳችሁን አዘጋጁ። ሰባተኛው ገንዘብን በስሜት ማበደርና ድንበርን አለማበጀት ነው። ለቤተሰብ ወይም ለቅርብ ጓደኛ በችግር ጊዜ መድረስ መልካም ነገር ነው። ነገር ግን በምክንያት ሳይሆን በስሜት ተገፋፍታችሁ ያለ እቅድ ሆነ የሌላችሁን ገንዘብ ያለ ምንም ድንበር የምታበድሩ ከሆነ ለራሳችሁም ሆነ ለወዳጅነታችሁ ትልቅ አደጋ እየጠራችሁ ነው። ብዙ ጊዜ በወጣትነት ላይ አይ ለማለት ስለሚከብድ ወይም ደግሞ ሰው ምን ይለኛል ብላችሁ ስለምትጨነቁ ብቻ የምታበድሩት ገንዘብ በኋላ ላይ ጥልቅ ጸጸት ውስጥ ሊከታችሁ ይችላል። ታዋቂው ፋይናንስ ባለሙያ ዴቭ ራምሴ ስለዚህ ጉዳይ ሲናገር እንደዚህ ይላል። ለጓደኛ ወይም ለዘመድ ገንዘብ ስታበድር ግንኙነታችሁ ወዲያውኑ ይቀየራል። ግንኙነቱ ከጓደኝነት ወይም ከአበዳሪና ተበዳሪነት ይሸጋገራል። ይህም በመካከላችሁ ያለውን ነጻነት ያጠፋዋል ይላል። ይህ እውነት ነው። ገንዘብ አበድራችሁት መመለስ ያልቻለ ጓደኛ ካላችሁ እናንተን ማየት ይጨንቀዋል። እናንተም ገንዘባችሁን ለመጠየቅ ትሳቀቃላችሁ። በዚህም ምክንያት ገንዘባችሁም ጓደኝነታችሁም በአንድ ላይ ልታጡ ትችላላችሁ። ገጣሚ ዊሊያም ሼክስፒር በታዋቂው ስራ ላይ የሰጠው ምክር ዛሬም ድረስ ይሰራል። አበዳሪም ተበዳሪም አትሁኑ፣ ምክንያቱም ብድር ብዙ ጊዜ ራሳችሁንም ሆነ ጓደኛችሁን ያሳጣል ይላል። ይህ ማለት ግን በጭራሽ አትርዱ ማለት አይደለም። ነገር ግን ድንበር ሊኖራችሁ ይገባል። ይህንን ስህተት ለመከላከል እነዚህን 3 ወርቃማ ህጎች ተከተሉ። አንደኛ፣ ሊጠፋ የሚችል ገንዘብን ብቻ አበድሩ። ገንዘቡ ባይመለስ እንኳን ኑሯችሁ ላይ ችግር የማይፈጥርና በዛ ሰው ላይ ጥላቻ እንዳታሳድሩ የሚያደርግ መጠን ብቻ አበድሩ። እንዲያውም እንደ ብድር ሳይሆን እንደ ስጦታ አድርጋችሁ ብታስቡት ለውስጣችሁ ሰላም የተሻለ ይሆናል። ሁለተኛ፣ አይ ማለትን ልመዱ። የራሳችሁን የገንዘብ ግብ ካላችሁና ያንን ገንዘብ ማበደር እቅዳችሁን የሚያበላሽባችሁ ከሆነ በግልጽ አሁን ላይ ይህን ማድረግ አልችልም ማለት ይኖርባችኋል። በስሜት ተገፋፍታችሁ የቤት ኪራያችሁን ወይም የትምህርት ቤታችሁን ክፍያ አትስጡ። ሶስተኛ፣ ግልጽነት ይኖራችሁ። የምታበድሩ ከሆነ መቼ እንደሚመለስና ሁኔታው ምን እንደሚመስል አስቀድማችሁ ተነጋገሩ። ጉዳዩ የገንዘብ ብቻ ሳይሆን የዲሲፕሊን ጉዳይ መሆኑን ለተበዳሪው አስረዱት። ስለዚህ ይህንን አስታውሱ። እውነተኛ ጓደኝነት በገንዘብ ላይ አይመሰረትም። ዛሬ ድንበር ባለማበጀታችሁ የምታበድሩት ገንዘብ ነገ የምትወዱትን ሰው እንድታጡ ምክንያት ሊሆን ይችላል። ስለዚህ በስሜት ሳይሆን በምክንያት መወሰንን አሁኑኑ ተለማመዱ። ስምንተኛውና የመጨረሻው የጊዜን አቅም ወይም ኮምፓውንድ ኢንተረስትን አለመጠቀም ነው። በገንዘብ ዓለም ውስጥ ከገንዘብ መጠን በላይ ዋጋ ያለው ነገር ቢኖር ጊዜ ነው። ብዙዎቻችን ስለ ኮምፓውንድ ኢንተረስት ወይም ድርብ ወለድ ሰምተን ሊሆን ይችላል። ነገር ግን በተግባር ጥቅሙን የምንረዳው ጥቂቶቻችን ነን። ኮምፓውንድ ኢንተረስት ማለት መጀመሪያ ባስቀመጥነው ገንዘብ ላይ የሚታሰብ ወለድ ብቻ ሳይሆን በወለዱ ላይ ሌላ ወለድ እየተደራረበ የሚሄድበት የእድገት ሂደት ነው። ወጣትነታችሁ ላይ ኢንቨስት ማድረግ ስትጀምሩ ገንዘቡ እንዲበዛ ረጅም ጊዜ ትሰጡታላችሁ ማለት ነው። በ20ዎቹ እድሜያችሁ ላይ የምታስቀምጡት ትንሽዬ ሳንቲም በ40ዎቹ ወይም በ50ዎቹ እድሜያችሁ ላይ ወደ ግዙፍ ሀብትነት የምትቀይሩት
በዚህ ሲስተም አማካኝነት ነው። ታዋቂው ሳይንቲስት አልበርት አንስታይን ስለ ኮምፓውንድ ኢንተረስት እንዲህ ይላል። ኮምፓውንድ ኢንተረስት የብዙዎችን ሀብት በጥቂት ጊዜ ሳይሆን በረጅም ጊዜ የማካበት ጥልቅ የሆነ ፍልስፍና ነው ይላል። ዛሬ አነስተኛ ገንዘብ አለኝ ብላችሁ ኢንቨስት የማታደርጉ ከሆነ ጊዜያችሁን እየገደላችሁ ነው ማለት ነው። ቆይታችሁ ኢንቨስት ለማድረግ ስታስቡ ደግሞ ያጣችሁትን የጊዜ አቅም ለመተካት እጅግ በጣም ብዙ ገንዘብ ማውጣት ይኖርባችኋል። ቢሊዮነሩ ዋሬን ባፌት ለስኬቱ ሚስጥር እንደሆነ የሚገልጸው ይህንኑ ነው። የኔ ሀብት ሊገነባ የቻለው በሶስት ነገሮች ጥምረት ነው። አንደኛ አሜሪካ ውስጥ መኖሬ፣ ሁለተኛው ጥሩ ጤነኝነት ላይ መሆኔ፣ ሶስተኛው ግን ኮምፓውንድ ኢንተረስት ነው ይላል። የጊዜ አቅምን ለመጠቀም እነዚህ ነጥቦችን አስተውሉ። ዛሬውኑ ጀምሩ። ኢንቨስት ለማድረግ ትልቅ ገንዘብ አትጠብቁ። ዛሬ ያላችሁን ትንሽ ሳንቲም ለወደፊት የሚጠቅም ቦታ ላይ ማዋል ጀምሩ። በየወሩ የምታስቀምጧት 500 ወይም 1000 ብር ከ20 ዓመት በኋላ የምትፈጥረውን ተጽዕኖ ስታዩ ትገረማላችሁ። ሁለተኛ ታጋሹ ነው። ኮምፓውንድ ኢንተረስት ውጤቱ መጀመሪያ አካባቢ ላይ ይታይ ይችላል። ትልቁ ለውጥ የሚመጣው ከዓመታት በኋላ ነው። ስለዚህ አትቸኩሉ። ገንዘባችሁ እንዲበዛ ጊዜ ስጡት። ሶስተኛ ወጥነት ይኖራችሁ። አልፎ አልፎ ሳይሆን ሁል ጊዜ ኢንቨስት የማድረግ ልምድ ይኖራችሁ። በወጣትነታችሁ ጊዜያችሁ ላይ ካልተጠቀማችሁ በኋላ ላይ በገንዘብ ልትተኩት አትችሉ። ስለዚህ ዛሬ የምታባክኑት እያንዳንዱ ደቂቃና እያንዳንዱ ሳንቲም የወደፊት ሀብታችሁ መሆኑን ተረዱ። ለዛሬ ያዘጋጀንላችሁ በወጣትነት እድሜ ላይ የሚሰሩ 8 የገንዘብ ስህተቶች እነዚህ ነበሩ። የሰው ልጅ በኢኮኖሚው ጉዳይ ህይወቱ ላይ የተለያዩ ነገሮች እየተፈጠሩ ከሆነ በቅድሚያ የገንዘብ ዝንባሌ ባህሪውን መለየት አለበት ይላሉ ሳይንቲስቶች። ይህም የሆነበት ምክንያት በግንኙነት፣ በቤተሰብ፣ ለራሳችን ባለን አስተሳሰብ ሁሉም ነገር ላይ የገንዘብ አያያዝ ባህሪያችን ጣልቃ እየገባ የሚለውጠው ነገር ስላለ ነው። የሰው ልጆች ልንክደው በማንችለው መልኩ ገንዘብ በየዕለት እንቅስቃሴያችን በእያንዳንዱ ጉዳዮች ላይ ይህ ነው የማይባል ተጽዕኖ አለው። ለዚህም ነው የገንዘብ ዝንባሌ ባህሪያችንን ማወቅ አስፈላጊ የሆነው። ዛሬ በዚህ ቪዲዮ ገንዘብን አስመልክቶ ያለንን የግል ባህሪ በ5 ከፍለን እናያለን። ከገንዘብ አንጻር ያለንን ባህሪ ማወቅ ለተሻለ ማንነት ራሳችን ላይ እንድንሰራ ያግዘናል። በመጨረሻም ከ5ቱ ባህሪያት የትኛው ላይ ራሳችሁን እንዳገኛችሁ በኮሜንት ላይ አሳውቁኝ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሁላችንም በገንዘብ የምንገለገል ቢሆንም ለገንዘብ ያለን አመለካከትና የአያያዝ ዝንባሌ ግን ፈጽሞ የተለያየ ነው። ታዲያ ዛሬ 5 የገንዘብ ዝንባሌ ባህሪያትን እንመለከታለን። ከ5ቱ የገንዘብ ዝንባሌ ባህሪዎች መካከል የመጀመሪያው ተዳፋሪዎች ይባላሉ። እነዚህ ሰዎች በገንዘብ ራሳቸውን ለአደጋ የሚያጋልጡ አይነት ሰዎች ናቸው። ምክንያቱም ተዳፋሪዎች አንድ ነገር ለማድረግ ከፈለጉ በዚያ ሁኔታ ውስጥ ያለውን አስጊ ሁኔታ ወይም ሪስክ በመፍራት ወደ ኋላ አይሉ። ተዳፋሪዎች በከተማ ውስጥ አዲስ የተከፈቱ መዝናኛ፣ ምግብ ቤትም ሆነ ሌላ ነገር ካለ ሄደው መሞከር ይፈልጋሉ። አዳዲስ የቢዝነስ ሐሳብና የንግድ ዕድሎችም ካሉ ገንዘብን አውጥተው መሞከር አይፈሩም። አሁን ባሉበት ከተማ ወይም ሀገር የሌለ አንድ ዕድል ሌሎች ከተሞች ወይም ሀገሮች ላይ እንዳሉ ከሰሙ ጓዛቸውን ጠቅልለው ተነስተው ለመሄድ ምንም ጊዜ አይፈጅባቸውም። በጥቅሉ አንድን ነገር ለማድረግ ሲነሱ በዚህ ውሳኔያቸው ምክንያት ሊከስሩ የሚችሉትን ገንዘብ አስበው ወደ ኋላ ሲመለሱ አይታዩም። የገንዘብ ጥያቄ የመጨረሻ ጥያቄያቸው ነው። ከገንዘብ በፊት ማድረግ የሚፈልጉትን ነገር ያስቀድማሉ። እነዚህ አይነት ሰዎች ብዙ ጊዜ 2 አይነት ገጠመኝ ሲገጥማቸው ማስተዋል የተለመደ ነው። አንደኛ፣ ድንገተኛ በወሰኑት በደፈሩት ነገር ምክንያት ተሳክቶላቸው የሀብት ማማን ሲቆናጠጡ እና በአጭር ጊዜ የማይታመን ከፍተኛ ለውጥ ውስጥ ሲገቡ መመልከት የተለመደ ነው። የዚህም ነገር ምክንያት ሞካሪ በመሆናቸው ነው። ሁለተኛው ደግሞ በተቃራኒው ነው። ድንገት ህይወታቸው ሲመሰቃቀልና የተሽቆለቆለ ነገር ውስጥ ሲገቡ ይታያሉ። በዕዳ ስር ተዘፍቀው ያላቸውን ሁሉ አጥተው በወሰኑት ውሳኔ ምክንያት ብዙ ዋጋን ሲከፍሉም ይታያሉ። እነዚህ ሰዎች የመረጡትና የወሰኑት ነገር ይለያያቸው እንጂ ሁለቱም አይነት ገጠመኝ ያው ያልጠበቁትና ያላሰቡት የዕድል ጨዋታ ነው። ስለዚህ ነገሩን ሲያመዛዝኑት ወጪና ትርፍ ወይም መጨረሻ ላይ ምን ማግኘት እንደሚፈልጉ በግልጽ ስለማያስቀምጡ ከሰሩም ሆነ አተረፉ ሁለቱም የመጨረሻ ተመሳሳይ ውጤት ነው። ያም ዕድል ወይም አጋጣሚ ይባላል።
ስለዚህ ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች ልክ እንደ ቆጣቢዎች የራሳቸው የሆነ ጠንካራ ሆነም ደካማ ጎን አላቸው። ስለዚህ ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች የራሳቸው የሆነ ጠንካራም ሆነ ደካማ ጎን አላቸው። ይህ አይነት የገንዘብ ዝንባሌ ያላቸው ሰዎች መልካም ጎንን ብንመለከት አንደኛ ከአንድ ከተግባራቸው በኋላ ሊከሰት ስለሚችለው መልካም ነገር በማሰብ መነሳሳት፣ ሁለተኛ ከፍርሃት የተላቀቀ አመለካከትና ነጻነት፣ ሶስተኛ ውሳኔ መወሰንን ያለመፍራትና ያለማወላወል፣ አራተኛ ለገንዘብ የሚሰጡት ግምት። ያ ማለት ገንዘብ ለነዚህ ሰዎች መገልገያ ብቻ ስለሆነ ገንዘብን ለፍላጎታቸውና ለራሳቸው ጥቅም ግልጋሎት ላይ ስለሚያውሉት የተለየ የገንዘብ ፍቅርም ሆነ በገንዘብና በጥቅም ምክንያት ከሚፈጠር አደጋ የተጠበቁ ናቸው። ምክንያቱም ገንዘብ ለነርሱ የመጨረሻ ጥያቄ ስለሆነ። የተዳፋሪዎች ደካማ ጎን ደግሞ አንደኛ በይቻላል ብቻ በመመራት ወይም በመታወር ለአደጋ መጋለጥ፣ ሁለተኛ ትዕግስተ ቢስ ከመሆን የሚመጣ ችኩልነት፣ ሶስተኛ ከተገቢው ሰው ጋር ሳይመካከሩ ወይም ሳይስማሙ በመንቀሳቀስ ያለመግባባት ምንጭ መሆን፣ አራተኛ ሕይወታቸውን በአጋጣሚና በእድል በመምላት ሁሌም አዲስ በሚፈጠሩ ክስተቶች ሕይወትን በተረጋጋ አለመምራትና በታወቀ ጥርት ያለ የሚፈልጉት ነገር አለመኖር፣ እንደ ጊዜውና እንደ ስሜታቸው ቶሎ የሚቀያየር ባህሪ። ይህንን መሰል ድክመቶች በተዳፋሪዎች ላይ ይስተዋላል። ታዲያ አንደኛው የገንዘብ ዝንባሌ ባህሪ ይሄ ነው ማለት ነው። ሁለተኛዎቹ የገንዘብ ዝንባሌ ባህሪዎች ዋስትና ፈላጊዎች። ዋስትና ፈላጊዎች በአንድ ነገር ላይ በቂ ዝግጅት እቅድ ሳያወጡ መንቀሳቀስ በፍጹም አይወዱም። መዝናናት፣ መስራት፣ መነገድ የመሳሰሉ ነገሮችን ማድረግ ይፈልጋሉ። ሆኖም እነዚህን ሁሉ ነገሮች በሚገባ ካልታቀደባቸው፣ ሁሉንም ነገር በቁጥጥር ስር ካልሆነ ለመግባት ይፈራሉ። አንድን ነገር ለማድረግ ሲፈልጉ በቂ እቅድ ማውጣቱን፣ ምንም አይነት ችግር እንደማይገጥማቸው፣ ከገጠማቸው ለችግሩ መፍትሄ በእጃቸው መኖሩን ማረጋገጥ ይፈልጋሉ። እነዚህ ከተዳፋሪዎች ፍጹም ተቃራኒ የሆነ የገንዘብ ዝንባሌ አይነት ነው። ለእድልና ለአጋጣሚ ምንም አይነት ክፍተት መተው አይፈልጉም። ሙሉ ለሙሉ የተሸመደደ ትርፍና ኪሳራ ውስጥ መግባትን ይመርጣሉ። ለሁሉም ነገር በቂ መረጃ መሰብሰባቸውን ያረጋግጣሉ። ዋስትና ፈላጊዎች በአንድ ነገር ላይ ልክ እንደ ቆጣቢዎች ገንዘብን የማውጣት ችግር የለባቸውም። ሆኖም በምን ላይ እንደሚያወጡ፣ ለምን ምክንያት እንደሆነና ከበጀታቸው አንጻር እንደማያዋጣቸውና እንደሚያዋጣቸው በሚገባ አውቀው ማጥፋትን ይፈልጋሉ። እነዚህ ሰዎች ደግሞ ሕይወትን ፍጹም የተሸመደደና ሁሉን ነገር በእቅድ በማድረጋቸው ምክንያት የታወቀና የተሸመደደ ሕይወትን ይመራሉ። በዚህም ለእድል ቦታ ስለማይሰጡ እድገታቸውም ሆነ የሚያገኙት የሚደርሱበት ቦታ ሁሉ በእነርሱ ስሌትና ቀመር ውስጥ የተቀመጠ ነው። ይህ አይነቱ አካሄድ ሕይወትን አሰልቺ ሊያደርግባቸው እንደሚችል ያልተገነዘቡና ምንም አይነት አድቬንቸር ወደ ሕይወታቸው የማይጋብዙ ናቸው። ሁሌም በራሳቸው ቅጥር ውስጥ በመሆናቸው በምቾትና በድሎት ብቻ ይኖራሉ። ከምቾት ቀጠና መውጣት ፍጹም ስለሚፈሩ ለቤተሰባቸውም ሆነ በእነርሱ ስር ላሉ ሰዎች ሁሌም ተመሳሳይና የሚያውቁትን መንገድ ይመርጣሉ። ይህም የራሳቸውን አሻራ እንዳያሳርፉ፣ የራሳቸውን የእግር ዳናን መፍጠር እንዳይችሉ ያደርጋቸዋል። የምቾት ናፋቂ በመሆናቸው ስለ ምቾታቸው ብዙ በማሰባቸው ምክንያት ይጨነቃሉ። ሁሌም ዋስትና የሆነ ኃላፊነትን የሚወስድ አካል ይፈልጋሉ። ይህን ማድረጋቸው ሁሌም እድገታቸው ሆነ ለውጣቸው በአንድ ክብ ውስጥ ብቻ እንዲሆን ማድረግ ይጀምራል። ፈጣን የሆነ ለውጥም ሆነ ፈጣን የሆነ እድገት ሕይወታቸው ላይ ሊከሰት አይችልም። ምክንያቱም ምንም አይነት አደጋን ለመጋፈጥ ፈቃደኛ ባለመሆናቸው ምክንያት ነው። አይሳሳቱም፣ ምክንያቱም አዲስ ነገር አይሞክሩም። እነዚህ ሰዎች ሁሌም ትክክል ናቸው፣ ግን በሕይወታቸው ላይ ያልተሟላ ነገር እንዳለ የሚሰማቸው የማይረኩ አይነት ሰዎች ናቸው። ዋስትና ፈላጊዎች ልክ እንደ ሌሎቹ የራሳቸው ጥንካሬና ደካማ ጎን አላቸው። ጠንካራ ጎናቸውን እናንሳ ካልን አንደኛ ለአንዱ ያቀዱትን ገንዘብ ለመጣው ዕድል ሁሉ ስለማያባክኑት በገንዘብ አወጣጣቸው የሚታመኑ ናቸው። ሁለተኛ የተረጋጋ ሕይወትን የሚመሩ ብዙም ከፍና ዝቅ የሌለው የሕይወት ስርዓት ያላቸው ናቸው። ሶስተኛ
የሆነ እቅድና ዝግጁነትን አንድ ነገር ውስጥ ከመግባት በፊት በአግባቡ ይጠነቀቃሉ። የዋስትና ፈላጊዎች ደካማ ጎን ደግሞ አንደኛ ከችግርና ከአሉታዊ ሁኔታ ለመጠበቅ የመጨናነቅ ዝንባሌ፣ ሁለተኛ ከችግር የሚወጡበት ሁኔታን ሲያመቻቹ በአላስፈላጊ ጥናት ጊዜን ያለ አግባብ ማባከን፣ ሶስተኛ ለህይወት አጋጣሚዎች አደጋም ሆነ ክስተቶች ያልተዘጋጀ አይምሮ፣ አራተኛ ሁሉን በቁጥጥር ስር የማድረግ ጥልቅ ፍላጎት፣ ከተፈጥሮ ያለፈ ተቆጣጣሪነት፣ ከፍተኛ የሆነ የፍርሃት የስጋት ስሜት ውስጥ መኖር፣ ብዙ ነገር ቢሆንስ እያሉ የመጨነቅ ዝንባሌ። ይህ አይነቱ የገንዘብ ዝንባሌ ወይም የዋስትና ፈላጊዎች ዝንባሌ ሁለተኛው ባህሪ ይባላል። ምልክቶቹም ሆነ አይነቶቹ ልክ አሁን እንደተነጋገርነው ነው። ሶስተኞቹ ቆጣቢዎች ይባላሉ። ቆጣቢዎች ገንዘብን ከእጃቸው የሚያስወጣ ነገር ስለማይወዱ በተቻለ መጠን በእጃቸው የገባን ገንዘብ እነርሱ ጋር የሚቀርበትን መንገድ ይፈልጋሉ። ቆጣቢዎች ግልጽ በሆነ መንገድ ለእያንዳንዷ ትንንሽ ሳንቲሞች ሳይቀር ትኩረት የሚሰጡ ናቸው። እነዚህ ሰዎች የገንዘብን ዋጋ እንደተረዱም የሚሰማቸው ናቸው። ገንዘብ በአካውንት ውስጥ ሲቀመጥ ወይም እንዳላቸው ሲሰማቸው የሚሰማቸው ደስታ ገንዘቡ ከሚገዛላቸው የትኛውም ነገር የተሻለ ነው። ስለዚህ እነዚህ ሰዎች ብዙ ጊዜ በህይወት ውስጥ ሀብታም የሚያስብል ገንዘብ አከማችተው ነገር ግን የወረደ የህይወት ስርዓት የሚኖራቸው ናቸው። ይህም ማለት የተቀመጡበት ያለቀና ሊጣል የደረሰ ዕቃ ያረጀ ቤት ውስጥ ሲሆን በአካውንታቸው ግን እጅግ በጣም ብዙ ገንዘብን ያስቀምጣሉ። ምናልባት ነገ የሚፈለግበት ጊዜ ይመጣል እያሉ አሮጌ ዕቃዎችን ያከማቻሉ። ቆጣቢዎች ዕቃ ሲገዙ እንኳን ያለ አግባብ የሆነ መከራከር የሚያደዙና ከዛ ሁሉ ክርክር በኋላም ጥቂት ብቻ የሚገዙ ናቸው። እነዚህ ሰዎች የህይወት ስርዓታቸው ምንም ያህል የተቸገረ ሰው ቢመስልም በአካውንታቸው በሚገኘው ገንዘብ ምክንያት ምንም አይነት ስጋት አይሰማቸውም። እነዚህ ሰዎች የምር ብትጠይቋቸው ለመቼ ነው የምታጠራቅሙት ብትሏቸው አጥጋቢ መልስ የላቸውም። የነሱ ብቸኛ ምክንያት የመቆጠብ ሱስ ይዟቸው ብቻ ይሆናል። በዚህም ምክንያት ጓደኞቻቸውና አቅራቢያቸው ያለ ሰው እንኳን በሚያወጣው ገንዘብ የሚበሳጩና ቢጠራቀም እኮ ብለው የሚመጣውን ገንዘብ በአእምሮ የሚያሰሉ ናቸው። ለራሳቸው ቢያስፈልጋቸው እንኳን በጥቂቱ የሚያደርጉ ሲሆን ለፍላጎታቸው ግን በፍጹም እሺ አይሉም። ያ ማለት መዝናናት፣ መደሰት፣ ምንም አይነት ቅንጦት መሰል ህይወት እነርሱ ጋር ቦታ የለውም። ነዳጅ ያለቀውን መኪና ገንዘብ ቢኖራቸው እንኳን በፍጹም እስከ ጫፍ ሞልተው አያውቁም። በየመንገዱ ባገኙት ነዳጅ ማደያ እየቆሙ የጥቃቅን ብር ብቻ ጠብ እያደረጉ መንዳትን ይመርጣሉ። ከእጃቸው ከሚወጣ የገንዘብ መጠን ይልቅ ከነርሱ ጋር የሚቀረው ስለሚያጓጓቸው እንደዚህ በማድረጋቸው የሚባክነው ጊዜና ጉልበት አያሳስባቸውም። እነዚህ ሰዎች የባህሪያቸው የራሱ የሆነ የመልካም ጎንም ደካማም ጎንም ይኖረዋል። መልካም ጎኖቹን እናንሳ ካልን አንደኛ በመቆጠብ ልዩና እውነተኛ የሆነን የደስታ ስሜት ማግኘት፣ ሁለተኛ ገንዘብን በኃላፊነት በተደራጀ ሁኔታ በታማኝነት በመያዝ የሚታወቁ ናቸው። ሶስተኛ በስሜት ተነሳስቶ በድንገት ገንዘብ የማያወጡና ግዢን የማይፈጽሙ በመሆናቸው ገንዘባቸው አስተማማኝ ነው። የነዚህ የቆጣቢዎች ደካማ ጎን ደግሞ አንደኛ በተገቢው ጊዜና ሁኔታ ገንዘብ በማውጣት ሊገኝ የሚችለውን ደስታ ማጣት፣ ሁለተኛ ገንዘብን በማጠራቀም ላይ ያለ ከልክ ያለፈ የተጨናነቀ ግብ ማውጣት፣ ሶስተኛ ርካሽ የሆነ የገንዘብ አወጣጥ፣ ገንዘብ እያላቸው እንኳን ከርካሽ ሁኔታና ቦታና የዕቃ አይነት ጋር የሚጣበቁ ወይም ሁልጊዜም ቅናሽን እየመረጡ የሚገዙ፣ አራተኛ ከምንም ነገር በፊት ገንዘብን በማስቀደም ወዳጅን፣ ጓደኛን፣ ቤተሰብን ማስቀየም። በአጠቃላይ የቆጣቢዎች ደካማ ጎን ከልክ ባለፈ የገንዘብ ፍቅር መነደፋቸው ነው። በዚህም ምክንያት የህይወታቸው 80% ገንዘብን በመሰብሰብ ላይ ያጠፋሉ ብንል ማጋነን አይሆንብንም። እንደዚህ አይነት ሰዎች ብዙ ጊዜ ለገንዘብ የሚሰጡት ቦታና ልክ ለራሳቸው እንኳን ስለሌላቸው ከስተው ተጎድተው መመልከት የተለመደ ነው። የመጀመሪያው ሶስተኛው የገንዘብ አያያዝ ዝንባሌ ይሄ ነው። አራተኛ አባካኞች በሄዱበት ቦታ በሙሉ የሚገዛ ነገር ካገኙ ሳይገዙ ማለፍ አይችሉም። አንድ ነገር ካማራቸው የግድ መገዛት አለበት። አንድ ነገር ሊገዙ ገበያ ሄደው እግረ መንገዳቸውን ብዙ ነገሮችን ለቃቅመው የመምጣት ዝንባሌ ያላቸው አባካኞች ብዙውን ጊዜ ከልክ ያለፈ ጋባዦች ናቸው። በየካፌው ሆነ በየምግብ ቤቱ ሩቅ ተቀምጠው የሚመገብ የሚያውቁትን ሰው ካገኙ ተከፍሏል ብለው
በማለት የሚከፍሉ ናቸው። የሰርግ፣ የምረቃ፣ የልደት የተለያዩ አጋጣሚዎችን በመጠቀም ለወዳጆቻቸው ሁሉ ያለ የሌለውን ስጦታ በመስጠት ደስታን ያገኛሉ። አባካኞች ገንዘብ ሳይኖራቸው እንኳን ተበድረውም ቢሆን የማውጣት ጽኑ ፍላጎት ስላላቸው በዕዳ የመዘፈቅ ዕድላቸው በጣም የሰፋ ነው። በማባከን ዝንባሌ ውስጥ ያለውን ችግር ሊያሳያቸው የሚሞክረውን ሰው እንኳን ሊገነዘቡት ቀርቶ ሊሰሙት ጊዜ የላቸውም። አባካኞች ብዙ ጊዜ ገንዘብን እጄ ላይ ሲቆይ ይጨንቀኛል፣ አውጣ ይለኛል የሚሉና የእውነትም ብዙም ይሁን ትንሽ ያገኙትን ገንዘብ ለነጋታው እጃቸው ላይ የማይገኙ አይነት ሰዎች ናቸው። እነዚህ የቆጣቢዎች ፍጹም ተቃራኒ የሆኑ ሰዎች ናቸው። በገንዘባቸው ደስታን መግዛት ብቻ የሚፈልጉ ናቸው። በየጭፈራ ቤቱ፣ በየመጠጥ ቤቱ የሚያፈሱት ብር የተገለገሉበትን ብቻ አይደለም እንዲሁ ይበትናሉ። ደግሞም በጥቂቱም ቢሆን ታይታ የሚወዱ ናቸው ልንላቸው እንችላለን። አባካኞች ሰው በተሰበሰበበት ቦታና ከጓደኞቻቸው ጋር በሚቀመጡበት ጊዜ ከፍተኛውን ድርሻ ከፋዮች ናቸው። ገንዘብን አላጠፉም ቢባል እንኳን ለራሳቸው በሚገዙት ልብስና ጫማ እና የሚመገቡበት ናቸው። እነዚህ ነገርን ሲያደርጉ እንዳጠፉም የማይቆጥሩ ናቸው። እንደውም እንደቆጠቡ የሚሰማቸው ናቸው። አባካኞች በመላው ዓለም ላይ 40% በላይ የዚህ ዝንባሌ ያላቸው ናቸው ቢባልም ግን እንደየደረጃው የሆነ የተለያየ መገለጫዎች ያላቸው ናቸው። ታዲያ አባካኞች ፍላጎታቸውን መገደብ የማይችሉና ስሜታቸውን መቆጣጠር የማይችሉ አይነት ሰዎች ናቸው። ፈለጉ አደረጉ ነው ቀጥሎ። በእኩል ሰዓት መፈለግንም ማድረግንም የሚያከናውኑ ናቸው። ብዙውን አርቆ ማየት የማይችሉ አይነት ሰዎች ናቸው። አባካኞች የራሳቸው የሆነ ጥንካሬም ሆነ ደካማ ጎን ይስተዋልባቸዋል። ጠንካራ ጎናቸውን እናንሳ ካልን አንደኛ ለዛሬ ብቻ የሚያስቡና የማይጨናነቁ ናቸው። ሁለተኛ በስጦታ ሰዎችን መደገፍና ማስደሰት የሚወዱ ናቸው። ሶስተኛ ከገንዘብ ፍቅር ነፃ የሆኑ በመሆናቸው ምንም አይነት ፍርሃትና ስጋት የሌለባቸው ሰዎች ናቸው። የአባካኞች ደካማ ጎንን እኔ ካልን ደግሞ አንደኛ በስሜታዊነት በመነዳት ለሚረባውም ለማይረባውም ገንዘብን ማባከን ሳያማክሩ በድንገት በሚወስኑት ውሳኔ ምክንያት ከትዳር አጋርም ሆነ ከስራ ባልደረባ ጋር ለግጭት መጋለጥ፣ የበጀት ወይም የታቀደለትን ገንዘብ በድንገት በማጥፋት በተለይም በበዓላት ጊዜ ካለው የደስታ ግለት የተነሳ እቅድን ሁሉ ማዛባት፣ ቶሎ የሆነ የኢኮኖሚ መቃወስ፣ ራሳቸውን እንደምንም ወደ ቦታው ለመመለስ ቢጥሩ እንኳን ነገር ግን ያልተረጋጋና በፍጥነት የሚለዋወጥ የኢኮኖሚ ሁኔታ። የነርሱ ሌላው ችግር ደግሞ የገንዘብን ኃይል እና ብዙ የገንዘብ ዕድልን ማስመለጥ እና ምናልባትም ከፍተኛ ገቢ ቢኖራቸው እንኳን ግን እዛው የሚረግ የህይወት ዘይቤ ያላቸው ናቸው። ለውጥን እነሱ ላይ መመልከት ዘበት ነው። አምስተኛዎቹ የገንዘብ የዝንባሌ አይነቶች ኮከቦቹ ናቸው። እነኚዎቹ ስለ ገንዘብ ትክክለኛ መረዳት አላቸው የሚባሉት መልካሙን የገንዘብ አያያዝ ዝንባሌ የሚከተሉ ናቸው። ይህን ቪዲዮ ያዘጋጀንበትም ዋነኛ ምክንያት ልክ እንደዚህ እንደ አምስተኛዎቹ እንደ ኮከቦቹ ሁላችሁም ከኮከቦቹ ባህሪ ተምራችሁ ሚዛናዊ የሆነ ህይወትን እንድትመሩ ነው። እነኚዎቹ ሰዎች ሁሌም በሚባል ደረጃ ከዓለም ሀብታም ወይም ከሀገራቸው የባለጠጋ ዝርዝር ውስጥ ስማቸው የማይጠፋ አይነት ሰዎች ናቸው። ሁሌም ገንዘብን በተመለከተ ሚዛኑን የጠበቀ መረዳት ያላቸው ናቸው። ገንዘብ ሁሌም መጥፎ አለቃ፣ ነገር ግን ጥሩ ባሪያ ነው። ስለዚህ እነዚህ ሰዎች ከአራቱ አይነት ሰዎች መልካም ጎኑ ብቻ የተጠራቀመባቸው አይነት ሰዎች ናቸው። በተሰጣቸው አእምሮ የቱንም ጽንፍ ሳይዙ ገንዘብን በአግባብ ማስወጣትና ማስገባት ላይ የተካኑ ናቸው። ለማውጣት አይፈሩም፣ ግን ግዴታ ሁሌም አያወጡም። ኃላፊነትን ይወስዳሉ ወይም ሪስክ ቴከር ወይም ተዳፋሪዎች ናቸው። ግን የሚደፍሩበትን የገንዘብ መጠን ካላቸው የገንዘብ መጠን አንጻር በፐርሰንት የተሰላ ነው። ወይም ያንን ሲከስሩ ልክ እንደ ተዳፋሪዎች አዘቅት ውስጥ አይገቡም። ሪስኩ ማኔጅ የተደረገ ነው። አዲስ ነገር ቢሞክሩ ትርፉንም ሆነ ኪሳራውን መቋቋም የሚያስችላቸው ናቸው። ከሚያገኙት 30% ለራሳቸው ለቤት፣ ለመኪና፣ ለልብስ፣ ለሚያስፈልጋቸው ነገር የቅንጦት ነገር በሙሉ የሚጠቀሙና ለፍላጎታቸው በተገደበ ነፃነት ውስጥ የሚፈልጉትን የሚያደርጉ ናቸው። በአጭሩ የሚጠቀሙበት ሀብት አላቸው። ምናልባትም 10% ከሚያገኙት የሚቆጥቡ አይነት ሰዎች ናቸው። ለድንገተኛ አደጋ፣ ለተለያዩ አጋጣሚዎች ይቆጥባሉ። ከዚያም 30%ን ያህል ገንዘባቸውን ደግሞ ሁሌም አሴት ላይ ያውላሉ። ያ ማለት ከስራቸው በተጨማሪ ሁሌም ገንዘባቸውን ገንዘብ እንዲያመጣ ኢንቨስት ያደርጉታል። ነገር ግን ልክ እንደ ዋስትና ፈላጊዎች በ30% ወጪያቸው ላይ ትክክለኛ ጥናትና እቅድን አድርገው የሚጓዙ ናቸው። ቅድም እንዳልነው ግን
20% የገንዘባቸውን መጠን ግን ባላረጋገጡትም ነገር ላይ የሚያወጡ ናቸው። እስካሁን የጠቀስኩትን ብትደምሩት ከ190% ያህል እንዳወጡ ትረዳላችሁ። የቀረውን 10% ደግሞ ለመልካም ተግባርና ለእርዳታ ለፈጣሪያቸው የሚመልሱ ናቸው። እነዚህ አይነት ሰዎች በመስጠትም የተባረኩ ስለሆኑ አብዝቶ የሚሰጣቸው ናቸው። ለዚህም ነው ህይወታቸው ፈጣንና የተረጋጋ ለውጥ ያለው የሚሆነው እና ሁሌም የሚያድጉና የሚጨምሩ ናቸው። አንዳንዴ በሚወስዱት ሪስክ ሊከስሩምና ሊወድቁ ይችላሉ፣ ግን ሙሉ ለሙሉ ስለማይጫወቱ ለከፋ አደጋ አይጋለጡም። እና እነዚህን ሰዎች የተረጋጋና ደስተኛና ጥሩ ህይወት የኖራቸውን ምክንያት ገንዘባቸውን በጥሩ ክፍፍል ስለሚጠቀሙ ነው። አንዴ ለመድገም ያህል 10%ን ይቆጥባሉ፣ 30%ን ለራሳቸው ይጠቀማሉ፣ 30%ን ያወቁት ያረጋገጡት ውጤት እንደሚያመጣ የሚያውቁት ነገር ላይ ያወጡ 20%ን ደግሞ ባላረጋገጡትም ነገር ላይ ቢሆንም ሪስክን ወስደው ኢንቨስት ያደርጉታል። 10%ን ለፈጣሪያቸውና ለመልካም ተግባር ያውሉታል። ይህንን አይነት የገንዘብ ዝንባሌ ያላቸው ሰዎች ደስተኛ እና የተረጋጋ ህይወት ይኖራቸዋል። ለገንዘብ ፍቅርም የተጋለጡ አይደሉም። ህይወትንም በደስታ ማጣጣም የሚችሉ አይነት ሰዎች ናቸው። እናንተ ራሳችሁን የትኛው የገንዘብ ዝንባሌ ላይ ያገኛችሁት? በፍጥነትም ወደ ኮከቦቹ የገንዘብ ዝንባሌ እንድትቀየሩ እንመክራችኋለን። ለዛሬ ያዘጋጀንላችሁ ይህንን ነበረ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ ቁም ነገር ቻናል አዲስ ከሆኑ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።